ሰላም ቤተሰብ እንዴት ናችሁ? ጌትነት ነኝ ከመቅረዝ ሚዲያ። በዛሬው ዝግጅታችን የህብረት ስራ ማህበራትን የበጀት ዝግጅት በተመለከተ እንማማራለን። የህብረት ስራ ማህበራትን የበጀት ዝግጅት ከማየታችን በፊት እስኪ በጀት የሚለውንም ኃይለ ቃል መረዳት አለብን። በጀት ማለት የፋይናንስ እቅድን ለህብረት ስራ ማህበራት እሴቶች ማለትም ዲሞክራሲ፣ የአባላት ተሳትፎ፣ ፍትሐዊነት ከሚባሉት እሴቶች ጋር በሚጣጣም መልኩ ሀብቶችን የመመደብ ሂደት ነው በጀቲንግ የምንለው ወይም ደግሞ በጀት የምንለው። በሌላ አገላለጥ ደግሞ በጀት ማለት የህብረት ስራ ማህበሩ ያወጣቸውን እቅዶች በተወሰነ የጊዜ ገደብ ውስጥ ወደ ተግባር ለመለወጥና ለማከናወን የሚያስፈልገን የገንዘብ መጠን ነው ማለት እንችላለን። ይህም በጀት በስራ አይነትና በጊዜ ተወስኖ የታለመለትን ዓላማ ከግብ ለማድረስ በሚያስችል ሁኔታ ለጠቅላላ ጉባኤ ቀርቦ የሚጸድቅበትና የገንዘብ ፍላጎቱም በተመደበበት ወይም ደግሞ በተጠየቀበት የስራ ክፍል ጥቅም ላይ እንዲውል የሚሆንበት የአሰራር ሂደት ነው ማለት እንችላለን። በጀት የራሱ የሆነ ባህሪያት አሉት። መሰረታዊ የሆኑ የበጀት ባህሪያት የምንላቸው አሉ። እነሱንም ከዚህ ቀጥለን እንመለከታቸዋለን። የመጀመሪያው ተጨባጭነት ወይም ሪያሊዝም ነው። በጀት ነባራዊ ሁኔታውን ተጨባጩን ሁኔታ መሰረት ተደርጎ የሚዘጋጅ እና የሚጸድቅ የሪሶርስ አቅርቦት ነው ማለት ነው። ሌላው ተለዋዋጭነት ነው። ኢኮኖሚ ውስጥ ብዙ ነገሮች ይለዋወጣሉ። ፍሌክሲቢሊቲ አለ። ስለዚህ እንደ ነገሮች ሁኔታ ፍሌክሲቢሊ መጠቀም መቻል አለብን። መጀመሪያ በተጨባጩ በነባራዊ ሁኔታው ተመስርተን ካቀርን በኋላ ያ ነባራዊ ሁኔታው የተወሰነ መለዋወጥ ካሳየ በዛው ልክ ፍሌክሲብል መሆን መቻል አለብን ማለት ነው። ሶስተኛ ሁሉን አቀፍነት ወይም ደግሞ ኮምፕሬሄንሲቭነስ ነው። በጀት እንግዲህ ተቋሙ ባሉት ቀዳዳዎች ልክ ባሉት ፍላጎቶች ልክ በደንብ ተደልድሎ ሁሉን ባካተተ ሁሉንም ባማከለ መንገድ መሰራት መቻል አለበት። ሁሉን አቀፍነት ማለት ያ ነው ማለት ነው። ሌላው ተከታታይነት ወይም ኮንቲኒቲ የምንለው ነው። እንግዲህ በጀት አንድ ጊዜ ከተጀመረ በኋላ ያው ተቋሙ ህልውና እስካላጣ ድረስ የበጀቲንግ ጉዳይ አብሮ የሚቀጥል ነው። ሌላው ግልጽነትና ቀላልነት ነው። ክላሪቲ ኤንድ ሲምፕሊሲቲ። በተቻለ መጠን የበጀት ዝግጅቱ ግልጽ መሆን አለበት፣ ቀላል መሆን መቻል አለበት ማለት ነው። ሌላው ጊዜን መሰረት ያደረገ ወይም ታይም ባውንድ ነው። በጀት ምን ጊዜም ቢሆን ለተወሰነ ጊዜ ነው የሚበጀተው። ከዛ በኋላ ያ ጊዜ ሲያልቅ ድጋሚ እንደገና ሌላ እቅድ ነው የሚሰራው ማለት ነው። ሌላው ህጋዊነትና ተቀባይነት ነው። ሌጋል ሳንክሽንስ ነው። ህጋዊ መሆን መቻል አለበት። ተቀባይነትም ያለው አሰራር መከተል መቻል አለበት ማለት ነው። የበጀት አይነቶች፣ የበጀት አዘገጃጀት ቅደም ተከተልና ደረጃዎችን እንመለከት እስኪ። ህብረት ስራ ማህበራት በአመት አንድ ጊዜ አመታዊ በጀታቸውን ማዘጋጀት ይኖርባቸዋል። ይህንን ማድረግ አለባቸው ግዴታ ማለት ነው። የበጀት ዝግጅት በአመቱ ምን ያህል ገቢ እንደሚያገኙ አስቀድመው እንዲገምቱና ምን ያህል ወጪ እንደሚያወጡም የሚያሳውቃቸው መሆን መቻል አለበት። ይህንም ወጪ በተቻለ መጠን መቀነስ የሚችሉበትን ሁኔታ እንዳመቻቹ ያስችላቸዋል። ቀድሞ ይህን ነገር ፕላን ማድረጋቸው ወይም ደግሞ እቅድ ማዘጋጀታቸው ማለት ነው። እንግዲህ ይህንን መሰረት ካደረግን በኋላ የበጀት አይነቶችን ስንመለከት እንደየተቋሙ ባህሪ የተለያዩ አይነት የበጀት አይነቶች ሊኖሩ ይችላሉ። መደበኛ በጀት፣ የካፒታል በጀት፣ የሽያጭ በጀት፣ የማምረቻ በጀት፣ የጥናትና የምርምር በጀት እያል እንደ ተቋሙ ባህሪ እንደ ማህበሩ ባህሪ የበጀት አይነቶችን በየምድባቸው ልንመድባቸው እንችላለን ማለት ነው። በየተግባራታቸው ወደ በጀት አዘገጃጀት ቅደም ተከተልና ወደ ደረጃዎች ስንመጣ እንግዲህ በጀት ስናዘጋጅ የመጀመሪያው ደረጃ ምንድነው? መረጃዎችን መሰብሰብ ወይም ዴታ ኮሌክሽን ነው። መረጃዎችን ሰብስበን በመረጃው ላይ ነው እንግዲህ እነዛ መረጃዎች ላይ ተመርኩዘን ነው እቅዱን የምናቀደው ወይም በጀቱን የምናዘጋጀው። ሁለተኛ የገቢ ግምትን ማዘጋጀት አለብን፣ ሪቨኒው ኤስቲሜሽን የምንለው። ሌላው የወጪ በጀትን ማቀድ ያለብን፣ ኤክስፔንስ በጀቲንግ የምንለው ማለት ነው። ደረጃ 4 ላይ በጀቱን ማመጣጠን ወይም ባላንሲንግ ዘ በጀት፣ ወጫችንና ገቢያችንን ማመጣጠን ይኖርብናል ማለት ነው። 6ኛ ማጸደቅ ወይም አፕሮቫል የምንለው ነው። እንግዲህ መጀመሪያ በኮሚቴው ይጸድቃል ማለት ነው። 7ኛ በጀቱን ለውሳኔ ማቅረብ ሪቪው ኤንድ ሰብሚሽን ነው። ለውሳኔ መጀመሪያ በውስጥ ይጸድቅና ከዛ በኋላ ለውሳኔ ለጠቅላላ ጉባኤ ቀርቦ ጠቅላላ ጉባኤውም አይቶት ፋይናሊ ወደሚመለከተው አካል ወደሚመለከተው መስሪያ ቤት ወደ ተግባር ይገባል ማለት ነው። 8ኛ በጀቱን በስራ ላይ መዋልና ቁጥጥርና ድጋፍ ማድረግ ነው። ከዚያ በኋላ
ሪቪው ተደርጎ ሰብሚት ከተደረገ በኋላ አጸድቀን በቃ ከዛ በኋላ መተግበር ነው ማለት ነው። 8ኛው ደረጃ መተግበር ነው። 9ኛ ላይ ደግሞ የማስተካከያ እርምጃ ወይም ኮሬክቲቭ አክሽን የምንለው መውሰድ ይገባናል። ምክንያቱም ቅድም ላይ ፍሌክሲቢሊቲ ብለናል የበጀት ባህሪያት ላይ ማለት ነው። ስለዚህ አንድ ጊዜ በጀት አጸድቀን ወደ ስራ ከተገባ በኋላ ስራ ላይ ተግባር ላይ በሚገጥሙን ነባራዊ ሁኔታዎች ማሻሻያ ማድረግ ካለብን እርምጃ የማስተካከያ እርምጃ መውሰድ ካለብን ያንን ነገር ከመውሰድ ወደ ኋላ ማለት የለብንም ማለት ነው። የማስተካከያ እርምጃ ወይም ኮሬክቲቭ አክሽን መውሰድ የሚለው ነገር ላይ ምን ነገሮችን እናካትታለን? ወጪን መቀነስ ወይም ወጪን መቆጣጠር ግድ ከሆነብን ይሄን እናደርጋለን። ገቢን ማሳደግ ወይም ደግሞ ሪቨኒው ኢንሃንስመንት የሚለውንም ተግባራዊ ልናደርግ እንችላለን። እንዲሁም በጀትን በድጋሚ መከለስ በጀት ሪቪዥን የምንለው፣ እንዲሁም የስራ መመሪያን ማሻሻል ወይም ፖሊሲ አጀስትመንት፣ እነዚህ ሁሉ በስራ ሂደት ላይ ሊደረጉ የሚችሉ ማስተካከያዎች ናቸው ማለት ነው። ክቡራንና ክቡራት የዛሬው ዝግጅታችን ይሄን ይመስል ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ከታች በኮሜንት መስጫ ሳጥኑና እዚህ ስክሪን ላይ ባስቀመጥላችሁ የመገናኛ ዘዴዎች በኩል ልታደርሱን ትችላላችሁ። ከዚያ ውጭ ሁሌም አብራችሁን ስለሆናችሁ እያመሰገንን ይህ ቻናል እንዳድግ ይህን ቪዲዮ ላይክ አድርጉት፣ እንዲሁም ለሌሎች ጓደኞቻችሁ ሼር አድርጉላቸው። አዳዲስ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ የመቅረዝ ሚዲያ ቤተሰብ ሆኑ ማለት እንወዳለን። ከዚህ ውጭ እንግዲህ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። እናመሰግናለን።